አንተ እኔ ግን በህይወቴ ማለት ነው ጋርዲዮላ በቋጠሩ ዋንጫ ስለመብላት ያስባል ብዬ እኔ ለደቂቃ ማስብ ያላቅ በጣም ብቃት ያለው አሰልጣኝ እንደሆነ ነው ማሳመነው። ትናንት ግን ከጫውታው በኋላ ስለተጫወተው ስላሸነፈው ጫውታ አንዳንድ ነገሮች አነሳል። ጫውታው ሊያልቅ ሲል በርታ በሉልኝ ዌስትሃሞች በቃ መዶሻዎቹ ከናንተ ጋር ነን ምናምን ብሎ እንደዚህ ብሎ አልወጣም። አንተ ነው ራባ አለጌ አንተ መላጣ ትልቅ ሰው አይደለ እንዴ አንተ እንደዚህ ነገር ላይ እንዴት ነው የምትገኙ? ኧረ ተው። ለማንኛውም ጀሞ ዛሬ ሳር ቅጠሉ አይቀርም ይቋጠርብ ገብቷል። ሳር ቅጠሉ አይቀርም እንዳለ ዓለም እኛ ላይ ፊቷን አዙራ እኛ ግን ብቻችንን ሆነን እንቆማለን። ይሄንንም ነገር ደግሞ በድል ነው የምንወጣው። ግን ወሽመጣችሁን ቁርጥ አድርገን ፈርስት ሃፍ ላይ ነው እንደው መጨረስ ያለብን። ፕሊዝ አርቴታ እደውላለሁ አሁን ጀማው እናንተ ብቻ ወጥሩሽ። አይዞን ዛሬ ከዌስትሃም ጋር ላለብን ተጠባቂ ጨዋታ ማለት ነው እኛ ወሳፕ ምንልበት ሌላው ደግሞ 19 ዓለም የሚቋጠርበት ጨዋታ ስለሆነ ቀለል ያለሽ ላይናፕ ነው የምንሰራው ማለት ዶሚኔት ለማድረግ ብዙ ነገር አልቀየርም። ከባለፈው አትሌቲኮ ጨዋታ አንድ ሁለት ነገር ቢቀየር ነው ብዬ ነው የምገምተው አርቴታ። የቋጠሮ ቀን እኔ በነገራችን ላይ የቋጠሮ ቀን ብዬ ቪዲዮ ሰርቼ አርሰናል ያሸነፈባቸው ጨዋታዎች በጣም ጥቂት ናቸው ማለት ነው። ምሳሌ ፉልሃም ላይ አልቋጠርንም፣ አርሰናል ባሪፉና በጸዴ ሁኔታ አሸንፏል። ቦርንሞዝ ላይ ቋጥረናል፣ አርሰናል ተለጥልጧል። ልክ እንደዚህ አመቱን ሙሉ እኔ የቋጠሮ ቀን ብዬ የሰራሁት ቪዲዮ የተሳካ ነው ማለት እንችላለን። የተሳለጠና የተሳለጠ አሰራር ነው ማለት እንችላለን። በነገራችን ላይ ዛሬ አርሰናል በደንብ አጠቃለሁ ኳሱን ተቆጣጣሪ ልክ ዌስትሃምን ንቄ እጫወታለሁ የሚል ከሆነ በደንብ ቅጣቱንና ትምህርቱን የሚያገኝበት ጨዋታ ይሆናል ብዬ አስባለሁ። አንደኛ ዌስትሃም ላለመውረድ ነው የሚጫወተው። ሁለተኛ ደግሞ ልክ እንደዚህ ተጫዋች በደንብ ቅጣትህንና ትምህርትህን ሊሰጡ የሚገራርሙ ተጫዋቾች አሉት ማለት ከቦም በላይ ይሄን ተጫዋች በደንብ ጠብቀዋለሁ እዚህ ጨዋታ ላይ ከመርቬል ምናምን በትክክል ከጠራሁት ስሙን አላውቅም። ተጫዋች ቤን ዋይትን አስገብቼ አጠቃለሁ የምትል ከሆነና ካውንተር የምትገኝ ከሆነ በዌስትሃም ማጋሊሽም ሳሊባም ሊያተርፍ አይችልም። ከዚህ ተጫዋች በደንብ ነው ድሪብል የሚያደርገው። እንዲሁም ደግሞ ሹቶቹ ወይኔ ሹት ምንም ባልተመቸው ሁኔታ ውስጥ ኳስ መምታት ይችላል። በጣም ነው የሚመታ እኮ ነው ያራዳል። እና ይሄን ተጫዋች ዛሬ ቤን ዋይትን ሲያንጋልለው ሲገልበው የምናይበት ጨዋታ ይመስለኛል። እንዲሁም ደግሞ ከቤን ዋይት ቀጥሎ የሚገኘውም ተጫዋች ሌላ ተጫዋች ማጋሊሽ ወር ሳሊባ ገደል የሚገቡበት አይነት ጨዋታ ይመስለኛል። ድል ለለለለለለ ባክላይናችን አንድ አይነት ነው የሚሆነው። በእናትሽ ቤን ዋይት በእናትሽ ባለፈው አስደስተሽኛል ትደግሚዋለሽ። ቲምበር እስኪመጣ ድረስ ይሄ ልጅ ሪዝም ነው የሚያስፈልገው እንጂ እኮ በጣም የምናደንቀው ተጫዋች እኮ ነበር። ረሳችሁት እንዴ? ገባለ ወደ አቋምሽ ተመለሽልን ቤን ዋይት። ካላፊዮሪ ደግሞ ሰከንድ አፍ አስፈላጊ ከሆነ ሂንካፔ ይገባልሻል ማለት። ሚድፊልድ ጋር ስንመጣ አርቴታ ስኬሊን ይዤ ነው የምገባው ማለቱ በጣም አስደስቶኛል። ገባኔ በቂ ልምድ የለውም ስለዛ ዙሜንዲ ጀምር አመቱ ሙሉ እንደጀመረው ብዬ ነበረ። አርቴታ ስኬሊን አመነበት፣ ስኬሊን አላሳፈረንም። አሁን ዙሜንዲ ማለት ይሄን ቦታ የምትፈልገው ከሆነ ሰርተ ነው የምታገኘው ነው። ገባ ዝም ብሎ አይገጭም። ስኬሊ እዚህ ጋር ይገባል፣ ራይስ እዚህ ጋር ይገባል ማለት። ሌላኛው ለውጤ ኤዜ ምርጥ ነበረች፣ ትሮሳርድ ምርጥ ነበረች። ግን አሁን የበለጠ ጎል የሚያስፈልግ አይነት አጫወት መጫወት ስላለብን በተለይ ፈርስት ሃፍ ኦዲጋርድ እዚህ ጋር ትገባለች፣ ኤዜ እዚህ ጋር ትገባለች፣ ሳካ እዚህ ጋር ትገባለች። መሃል ላይ ደግሞ ቪክተር ግሎከሬዝ ይገባል ማለት። ዌስትሃም ዩናይትድ ማለት የማንቸስተር ዩናይትድ ታናሽ ወንድም ማለት ነው። ማን ገብቷል አይደለ? ስለዚህ ዛሬ ኃይለኛ የቋጠሮ ቀን ዌስትሃም አያሳፍረንም። ሁሉም ሰው ይቋጠር። እኔ 100% እርግጠኛ ነኝ ዛሬ አርሰናል ይሸነፋል። ከጀርባ የምትመለከቱ አርሰናል ከዌስትሃም ጋር ወሳኝ ጨዋታ በለንደን ኦሎምፒክ ስቴዲየም የሚያደርገው ጨዋታ ስቴዲየም ገብቻ ያለውና እሱ ይሄ የኔ ትኬት ነው። ስቴዲየም ገብቼ ማይበት የመጀመሪያ በጣም ደስ የሚለው ነገር ምንድነው የመጀመሪያ የአዌ ጨዋታ ኤክስፒሪየንስም ልናረግ ነው ማለት ነው። አርሰናል ግን በጣም የሚገርመው ነገር ልንገራችሁ፣ ከዌስትሃም ደጋፊዎች መሃል ነው የምቀመጠው። እሱ ነው ትንሽ ደስ የማይለው ነገር። ግን ያው ኤክስፒሪየንስ እናረጋለን። ያበደ ቭሎግ ምናምን ይኖረናል። በደንብ ይሄን አካውንት በደንብ ሼር ኮፒ ሊንክ ያረጋችሁ እንዲሁ ቪዲዮውን በደንብ ሼር ኮፒ ሊንክ ያረጋችሁ ጠብቁ። ግን በቃ ዌስትሃም ደጋፊ ማንም እንቀመጣ ኖርዝ ለንደን የለ ምን የለ ማሊያ ራሱ ማድረግ ራሱ አልችልም። ለማንኛውም ያበደ ኤክስፒሪየንስ ይኖረናል ቤተሰቦች እንዳታስቡ። ግን አርሴን ውስጡንም ይዘን እንደግፈዋለን፣ አያሳስብ። አሁን ለምሳሌ ማለት ነው ዌስትሃሞች ሞክሮ ራይ ይመልሳል አይደል? የዛኔ ዌስትሃም ደጋፊዎች ያጨበጨዋል፣ እኔም አጨበጨዋለሁ። እነሱ ለዌስትሃም ተጫዋች ነው ያጨበጨውት፣ እኔ ደግሞ ለራያ ነው ያጨበጨው። በቃ እንደዚህ ያደረግን ያበደ ኤክስፒሪየንስ እናሳልፋለን። ይመቻችሁ አርሴዎች፣ ድል አርሴ።
ከሚቀሩን 4 የዋንጫ ጨዋታዎች መካከል የመጀመሪያውን ዛሬ ከዌስትሃም ጋር በለንደን ስታዲየም እናደርግ ይሆናል። ከጨዋታው በፊት አንዳንድ ነገር ላችኋል። እናንተ ኮፒ ሊንክ ያደርጋችሁ ይሄን ቪዲዮ ጀምሩት። ከምንም በፊት ግን ማለት ነው እዚህ ውስጥ የበቀለ ሰው የለም እንዳለ ተወልደን ነው። መልካም የእናቶች ቀን ይውላችሁ። እናቶቻችሁ ሸመት ይኑርላችሁ፣ እድሜ ይስጣቸው፣ ጤና ይስጣቸው። ወደ ጨዋታው ልጆቻችን ከሰሞኑ ማለት ነው የሌለ ጸዴ ሙር ላይ ምናምን ነገር ያሉ ይበሳል። ፈታ ነው የሚሉት፣ ይስቃሉ፣ ይጫወታሉ። that is very important። ምክንያቱም ዛሬ የምንጫወተው ዌስትሃም የመሳቅ የመጫወትና ፈታ የማለት ቦታ ላይ ያለ ቲም አይደለም። 18ኛ ላይ ነው የሚገኙት። ከግማሽ ዓመት በኋላ አቋማቸውን እያሻሻሉ እንግዲህ ወርደዋል ከተባሉበት ነጥቦችን መሰብሰብ ቢችሉም ነገር ግን ያለፈውን ጨዋታ በብሬንትፎርድ 3-0 እንደተሸነፉ ታውቃላችሁ። ስለዚህ ቡድናችን እነሱ ሜዳ ላይ ሲሄድ ብዙ ጎሎችን የማግባትና ጥንካሬ ያለ አቋም የማሳየት ነገር ቢኖረውም ዛሬም ግን በደንብ ወጥረን ጠቅም መጫወት ያለብን ጨዋታ እንደሆነ መረሳት የለበትም ማለት። ወደ ራሳችን ቤት ስንመለስ ደግሞ ሬድ ሆት ወይም ደግሞ የጋለ ብረት አይነት ፎርም ላይ የሚገኘው ቪክቶር ዮኬሬስ ዛሬም እንግዲህ ጎል ያገባሉ ሲጀመር አሰላለፍ ውስጥ ይገባሉ የሚለው ነገር ራሱ እኔ እርግጠኛ አይደለሁም። ምናልባትም ማለት ነው ላይክ በሶስት ተከላካይ ስለሚጫወቱ አርቴታ ሚድፊልዱና ዲፌንሱ ላይ ማለት ነው የነሱ ላይ ማለት ነው ሞደ ቁጥር ብቻ ለመውሰድ ከሃቨርትን ሊያስቀድም ይችላል። በሌላ በኩል ደግሞ ኦዴ ወደ ሜዳ ተመልሳ ኤዜ ደግሞ ሌፍቲንግ ሊወጣ የሚችልበት እድል አለ ብዬ አስባለሁ። ይሄን ያልኩበት ምክንያት ደግሞ ምንድነው ይሄ ጨዋታ ላይ አርቴታ እኛ ቡድን በተአምር ኮንትሮል ማጣት ይፈልጋል ብዬ አላስብም። አርቴታ ኮንትሮልን ደግሞ ማድረግ የምፈልግ ከሆነ ሜዳችን ላይ ኦዴጋርድ መኖር አለባት ግዴታ። ይሄ ደግሞ ቡድናችን ላይ ያየነው ነገር ነው። ሾካካ ቡድን ትላንት አሸንፈው እንደጠጋን ታውቃላችሁ። ስለዚህ ዛሬ እኛ አሸንፈን መልሰን እያራቀን ሮብን ደግሞ ፓላስን ማሊያ ለብሰን እንቀውጠዋለን ማለት ነው። የዛሬው ጨዋታ በአርሰናል አሸናፊነት 2-1 ይጠናቀቃል ብዬ አስባለሁ። አርሰናል ከዌስትሃም አባቴ ዛሬ ይቋጠራል ነው የምልህ። በቃ ትናንትና ሲቲ የራሱን የቤት ስራ ጨርሷል። ዛሬ ደግሞ የኛ ያቋማ አባላት ግዴታ ነው ዛሬ ማለት ነው። ስለዚህ ሁለቱንም እንትናችንን ይዘን እንደዚህ እንቋጠራለን። ዛሬ ነጥብ ካስጣለልን ማለት ነው አመታችንን በስኬት እናጠናቀቃለን ማለት ነው። እባካችሁ መዶሻችሁን አሳዩን። ይመቻችሁ ጓዶች። ወደፊት እንቀጥላለን፣ እንቀጣጠላለን። ካልሆነ ግን እዚቹ ላይ ሞተን እንቀራለን። የዛሬውን ጨዋታ እንሞትበታለን። ፍሬ ያለ በፍሬ አንቴና ያለ ባንቴና አንቴና የሌለ እንኳን ማለት ነው በጸሎት ታሰበናለህ ዛሬ ማለት ነው። የሞት ስረት ጉዳይ ነው ዛሬ ጓዶች፣ የሞት ስረት ጉዳይ ነው። እንዴት ናችሁ የእግር ኳሱ ቤተሰቦች? ዛሬ እንግዲህ በእንግሊዝ ፕሪሚየር ሊግ እጅግ ተጠባቂና አጓጊ ጨዋታ አመሻሽ 12 ሰዓት ተኩል ሲል እንግዲህ ይደረጋል። ይህ ጨዋታ ለሁለቱም ክለቦች የሞት ሽረት የሆነው ጨዋታ ነው። እንግዲህ ለዌስትሃም ያው እንደምታውቁት ማለት ነው ከወራጅ ቀጠና ለመውጣት እጅግ በጣም ትግል ያደርግበታል ተብሎ የሚጠበቀው ጨዋታ ነው። እንዲሁም መድፈኞቹ ደግሞ አርሰናል ማለት ነው ይሄንን ጨዋታ ካሸነፉ ምናልባትም የዋንጫውን ጉዞ የሚያረጋግጡበትና ዋንጫውን ከፍ አድርገው ለመሳም የሚንደረደሩበት ጨዋታ ነው። እንግዲህ እናም ምን ታስባላችሁ? የጨዋታ ቀን ኧረ አይደለም የዋንጫ ቀን ለምን አላበቃም እንዳለ ዛሬ ያሳያል። ወደ ቀድሞ ክለቡ ወደ ዌስትሃም ሜዳ ተመልሶ ዴክላን ራይስ በለንደን ስቴዲየም ዛሬ ዋንጫውን እንዴት መብላት እንደምንችል የሚያሳየን ይሆናል። ዴክላን ራይስ it's not done። እንግዲያውስ ዛሬ ነው የሚያሳየን። ገነርሶቼ ዛሬ እናሸንፋለን። ጠላት ቀጥል ይላል። በደንብ ነው የምናሸንፈው በባሌም በቦሌም። አውቶቢሱ መጣ መብራቱ ታየኝ፣ አውቶቢሱ መጣ መብራቱ ታየኝ፣ እኔ በዚህ ሰሞን ሱመያ ጋር ነኝ። ዛሬ ከዌስትሃም ጋር ጨዋታ አለብን። በጣም ከባድ ጨዋታ ማለት ነው። ዛሬ ከዌስትሃም ጋር የሞት የሽረት ጉዳይ የሆነ ጨዋታ አለብን። አሁን በዚህ አሰላለፍ ብንገባ በእንደዚህ አይነት ስኳድ ብንገባ እንደዚህ አያገባኝም። በቃ በምንም አይነት ስኳድ ገባ ሚኬል አርቴታ። ከዚህ ጨዋታ ግን 3 ነጥብ ነው የምንፈልገው። በቃ ይሄ ምንም ኤክስኪዩዝ የሌለው ነገር ነው። እግዚአብሔር እኔ ይሁን አንዳንድ አልቅስ አይ ነው ይሄንን ጨዋታ በሰፊ ጋፕ ልናሸንፍ እንደምንችልና ባይዘው በጣም እርግጠኛ ነኝ። በቃ ይሄ አሁን ያለንበት ፎርም ተጫዋቾች ያሉበት ፎርም ሚኬል አርቴታ ኢቭን ከደጋፊው ላይ ሆነ አላረ አስቴት መቀበል የጀመረ ይመስለኛል። ያን ከላይናፕ ጀምሮ ቅያሮች ኤቭሪቲንግ ማለት ሚኬል አርቴታ በደንብ ተሻሽሎ የመጣ ያለፉትን 4-5 ጌም ብንመለከት ማለት ያ ነገር ሚኬል አርቴታ ላይ እምነት እንዲኖረኝ አርሰናል ይሄን ዌስትሃምን አሸንፎ በደንብ ዋንጫውን ጥንካሬ ሁለት ጨዋታዎችን አሸንፎ ዋንጫውን ማሸነፍ እንደሚችል ምናምን ይሰማኛል። ግን
እግር ኳሱ የሚፈጠሩ አይታወቅምና በምንም አይነት ወይ ፈጣሪ የሚርዳን አላቅም ይህንን ጨዋታ ማሸነፍ መቻል አለብን። 3 ነገሮችን ብቻ ማድረግ ይጠበቅብናል ዌስትሃምን ለማሸነፍ። እንግዲህ ወደ መጀመሪያው ጉዳይ ከመግባታችን በፊት ይሄ ጨዋታ ሁለቱም ማሸነፍ ያለባቸው ጨዋታዎች ናቸው። አርሰናል ከዚህ ክፍተት ጋር የሚናበብና አሪፍ አሰላለፍ መያዝ አለበት። ከፊት ለፊት ሃቨርትዝ መሰለፍ አለበት ብዬ አስባለሁ ከቪክተር ዮኬሬሽ የበለጠ። እንደገና ከሱ ጀርባ ደግሞ ኦዴጋርድና ኤዜ መሰለፍ አለባቸው። እነዚህ 2-8 ቁጥሮች በደንብ የዌስትሃምን የተከላካይ ስፍራ ስብርብር ለማድረግ የሚመቹ አይነት ተጫዋቾች ናቸው። በተለይ ሃቨርትዝ ደግሞ መኖሩ በደንብ ከኳስ ጋር በጣም ጥሩ የሆነ ተጫዋች ነው። በሶስተኛ ነጥብ ማነሳላችሁ ላይ ሐሳብ ደግሞ የሃቨርትዝ መኖር በደንብ ክሊር ይሆንላችኋል ብዬ አስባለሁ። ሁለተኛው ነገር ደግሞ አርሰናል ኤርሊ ጎል ማስቆጠር አለበት። የግዴታ ኤርሊ ጎል ከ15 እስከ 30ኛው ደቂቃ ድረስ ባለው አርሰናል ግዴታ ጎል ማስቆጠር አለበት። ይህንንም ደግሞ የሚያደርግ ከሆነ ጨዋታው ሞር ለአርሰናል ክፍት ይሆናል። ከረፍት በኋላ ጨዋታው ላይ ተጨማሪ ጎል አስቆጥሮ አርሰናል ኮምፎርታብል የሆነ ዊን ይኖረዋል ብዬ አስባለሁ። ወደ ሶስተኛው ነጥብ ደግሞ ስገባላችሁ የዌስትሃም ድክመት ነው። ዌስትሃም እንግዲህ ክሮስ ከሚደረጉ ኳሶች በፕሪሚየር ሊጉ 11 ጎሎች ተቆጥሮበታል። ከሴት ፒስ ደግሞ ኮርናን ጨምሮ ማለት ነው 18 ጎሎች ተቆጥሮበታል። ስለዚህ አርሰናል ይህንን ታሳቢ ያደረገ ፕላን ማዘጋጀት አለበት። ያ ማለት ምን ማለት ነው? ፔሮ ሄንካፔና ዋይት ክሮስ የሚደረጉ ኳሶችን ሊያበዙ ይችላሉ በነገው ጨዋታ። ስለዚህ ካይ ሃቨርትዝ የዚህ ጨዋታ ተጫዋች ነው ብዬ አስባለሁ። ረጅም ነው፣ ቴስታዎች አሪፍ ነው ከቪክተር ዮኬሬሽ የበለጠ። ደግሞም እንደ ራይስ አይነት ተጫዋች ደግሞ ሌት ካመር ሆኖ ከኋላ እየተንደረደረ እየገባ ማለት ነው ከፔናልቲ ቦክስ ውጪ ሌት ካመር ሆኖ እየመጣ እነዚህን ኳሶች መጠቀም አለበት። አርሰናል ከነዚህ ኳሶች ግዴታ ጎል ማስቆጠር አለበት። ቆይ ሲጀመር ስለ ሲቲም ስለ ብሬንፎርድ እኛ ምን አገባን? ምንም እኮ አይመለከተንም። ጀሞ ስለ ራሳችን ክለብ ብቻ እናውራ። በቃ ሁሉ ነገር በእጃችን ነው። ስለ ነገ ጨዋታ እናውራ። ነገ በምናደርገው ጨዋታ ላይ እንግዲህ የማሸነፍ ግምታችን 58.1% ተሰጥቶናል። ዌስትሃም ደግሞ 19% ተሰጥቶታል። ጀሞ ቀሪው አቻ ይጠናቀቃል ብሎናል ኦፕታ ማለት ነው። ጀሞ በዚህ ጨዋታ ላይ ሁለት ተጫዋቾቻችንን አናገኝም ሜዳ ላይ። አንደኛው ቲምበር ነው፣ ሌላኛው ደግሞ ሜሪኖ ነው። ከዛ ውጪ ሁሉም ተጫዋቾቻችን ለዚህ ጨዋታ ዝግጁ እንደሆኑ እየተገለጸ የሚገኘው ጀምአው እዛ ሜዳ ላይ ሄደን ብርቃችን አይደለም አሸንፈን መመለስ። በቃ ለዘመናት በዛ ያሉ ጎሎች ለዛውም እያስቆጠር የምንመለስበት ቦታ ነው። ከሌላው ጊዜ ለየት የሚያደርገው ይሄኛው ዌስትሃም አላማ አለው። አላማው ምንድነው? ላለመውረድ ለመጮት ይሟገተናል። ይሄም አይቀር ነው። ግን እኛ ከሱ የተሻለ አላማ ያለን ቡድን ነው ይዘን ወደሱ ጋር መንቀርበው። ገብቷችኋል አይደለ? በጣም የተለየ የተራበ ዋንጫን ለማሸነፍ ፍላጎት ያለው ቲም ነው ያለን እና ይህንን ጨዋታ በአግባቡ አሸንፈ ነው የምንመለስ ይሆናል።